ሰላም ጤና ይስጥልኝ የደፋስ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ህወሓት ጦርነት ሊከፍት የመጨረሻ ዝግጅቱን መጨረሱን በጀነራሎች በኩል እየገለጸ በሚገኝበት ሰዓት ከጎን ያሰልፌዋለሁ ያለው ኃይል ወልቃይት ቀይ መስመር ነው ሲል ህወሓትን አስደንግጧል። በብዙዎች ዘንድ በወልቃይት ጉዳይ ሲተቹ የነበሩ የፋኖ ከፍተኛ አመራሮች ጦርነቱ ሊፈነዳ አንድ ሐሙስ ነው የቀረው እየተባለ በሚገኝበት ሰዓት ዝምታቸውን ሰብረዋል። ይህንና ግብጽ በኢትዮጵያ ህዳሴ ግድብ ጉዳይ የላከችው የድርድር ጥያቄ በኢትዮጵያ ውድቅ ስለመደረጉ አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ጽምዶን ፈጥረናል፣ ፋኖ ከጎናችን ነው፣ ለሚጀምረው አዲስ ጦርነት በጋራ እየተዘጋጀ ነው በማለት ህወሓት ሲገልጽ የነበረው ኃይል አፈሙዙ ወደ ራሱ አዝሮታል። የህወሓት ማዕከላዊ ኮሚቴ ሰብሳቢዋ ፈትለወርቅ ገብረ እግዚአብሔር ከሰሞኑን ጽምዶ ጣማሽ ጋር ሆነን ብልጽግናን ከጣልን በኋላ የአሸናፊዎች አሸናፊ ፊልም እናደርጋለን የሚለው ንግግር ተከትሎም የህወሓት አጋሩ ኃይል ወደ ህወሓት አፈሙዙን ማዞሩ ትኩረትን ስቧል። የህወሓት አመራሮችና ጀነራሎች መሬታችን በወራሪዎች ተይዟል፣ ከመከላከያ ጋር የምንዋጋው ዋና ዓላማችን ይህን የተወሰደብን መሬት ለማስመለስ ነው በማለት ተደጋጋሚ ዛቻና ትርክት ሲያራምዱ መቆየታቸው ይታወቃል። ይህንን የህወሓት ተደጋጋሚ ጩኸት ተከትሎም በርካታ የአማራ ተወላጆች፣ ጋዜጠኞች፣ ፖለቲከኞችና ምሁራን ህወሓት እንዲህ ያለ ፋኖ ለምን ዝም አለ የሚል ጠንከር ያለ ጥያቄ ሲያነሱ ቆይተዋል። ለዚህ የብዙሃን ጥያቄና ለህወሓት አመራሮች ትርክትም አስረስ ማርዳምጤ ለህወሓት ሰዎች ማርዶና ዛቻቸውን ወደኋላ የሚመልስ አስደንጋጭና ቆራጥ ምላሽ ሰጥተዋል። አስረስ በሰጠው ምላሽም የህወሓት ሰዎች ወይንም የትኛውም ኃይል ተነስቶ ወልቃይት ወይም ራያ የአማራ ነው ተብሎ እንዲከበር እንደማይጠበቅና ባለው ነባራዊ ሁኔታም ይህንን ተስፋ ማድረግ የዋህነት መሆኑን አስረግጠው ተናግረዋል። አስረስ በንግግራቸውም ለዘመናት ከ30 ዓመታት በላይ ወልቃይት ከአማራ እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው፣ ይህ በግልጽ መታወቅ አለበት በማለት ያለፈውን ድክመት በግልጽ አስቀምጠዋል። አክለውም በአሁኑ ወቅት በህግና በአዋጅ ህጋዊ ሆኖ ቢያረጋገጥም አሁን ላይ አካባቢዎቹ በአማራ እጅ መቆየት የቻሉት አማራው ጉልበት ስለፈጠረ እንቅስቃሴ ስላደረገና እንደ አማራ ስለተንቀሳቀሰ መሆኑን አብራርተዋል። ህወሓት መሬት ለማስመለስ የሚያደርገውን ዛቻና የአንዳንዶችን ስጋት በተመለከተም እንደ ዋቂ የሚቆጠሩ ሰዎች የሚያነሱት ስጋት በጣም ቀላል መሆኑን በመተቸት ጉልበትህና የምትከተለውን ስትራቴጂ ነው የምታምነው እንጂ ሰዎች ወይንም ሌላ ኃይል አይደለም በማለት ጠንከር ያለ አቋማቸውን አንጸባርቀዋል። በዚሁም ወልቃይት እንኩና እንታያለን የሚል ትርጉም ያለው ጥብቅ ማስጠንቀቂያ አስተላልፈዋል። በመጨረሻ ማስረስ ባስተላለፉት መልእክት የህወሓት ኃይሎች የሚያሰሙትን ጩኸት የሚያስደነግጥ እንደማይገባና አማራው ማመን ያለበት የገነባውን ክንድ ብቻ መሆኑን አሳስበዋል። ከማንም ኃይል የፈቃድ ማረጋገጫ ከመጠበቅ ይልቅ የራሴን ጉልበት ማመን ይበጀኛል የሚል መንፈስ ለህወሓት ጀነራሎችና ከፍተኛ አመራሮች የጠበቁትን ያላገኙበትን አስደንጋጭ ምላሽ ሰጥተዋል። በቀጣይ መረጃ ህወሓትና የፌዴራል መንግስት ዳግም ጦርነት ይገጥሙ ይሆን በሚል ስጋት እና በትግራይ ክልል ይደረጋል ያሉትን የግዳጅ ወታደራዊ ምልመላ በመሸሽ ከአላማጣ ከኮረምና ከሶስቱ የራያ አካባቢዎች የተፈናቀሉ ከ72,000 በላይ ሰዎች ቆቦ ከተማ መስፋቸው ተነገረ። አሁንም በየቀኑ በርካታ ወጣቶችና ነዋሪዎች ወደ ከተማ እየገቡ መሆኑን ተፈናቃዮችና የአካባቢው ባለስልጣናት ይገልጻሉ። ዳግም ጦርነት በህወሓትና በፌዴራል መንግስት መካከል ሊቀሰቀስ ይችላል በሚል ስጋትና የህወሓትን የግዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ የሚገቡ ሰዎች ቁጥር 72,000 መድረሱ በሚነገርበት በዚህ ወቅት በርካታ ወጣቶች ከአላማጣና ከሌሎችም ሶስቱ የራያ አካባቢዎች ወደ ቆቦ ከተማ እየገቡ መሆኑን ይነገራል። ከቀናት በፊት ወደ ቆቦ ከተማ የገባው ሀብቶም ወልደየስ በአላማጣ ከተማ ያለውን ሁኔታ አስቸጋሪ ነው ይላል። በአላማጣ ላይ ያለው ሁኔታ በጣም አስቸጋሪ ሁኔታ ስለሆነ ዘረፋ አለ፣ ገረፋ አለ፣ አፈሳም አለ ይላል። ያንን ፈርቶም ቆቦ መግባቱን ይናገራል። አንዳንድ ጓደኞች ደግሞ መቋቋም ስላልቻሉ ወደ አዲስ አበባም ወደ ወልዲያ ሄዳሉ። ከአላማጣና ከሌሎችም ከተሞች መውጣት በሰዓት ፈታኝ መሆኑን የሚናገሩ ተስፋ አለባቸው። በመንገድ ላይ የምትያዝ ከሆነ ደግሞ ወደ ወታደራዊ ማጓሮች ትወሳለህ ሲልም ይናገራል። ስትሄድ ከታየህ ትታስራለህ። አንተ ጨለማን ተገን አድርገህ ወይንም ደግሞ እርሻ ለእርሻ ተጉዘህ ወደ ቆቦ ከተማ የምትገባው በመስመር ወይም በመኪና መንገድ መሄድ አይቻልም። አስገድደው ወደ ወታደራዊ ካምፕ ወስደዋል። መግረፊያ ቦታም አላቸው ይላል። ከሰሞኑን በርካታ የማህበረሰብ ክፍሎች ከአላማጣ ከተማ መውጣታቸውን የሚናገሩት የተፈናቃዮች አስተባባሪ እስከ አሁን ቆቦ ከተማ ለመጡ ተፈናቃዮች የሚደረገው ድጋፍ የለም በሚባል ደረጃ መሆኑን ገልጸው የረድኤት ድርጅቶች ዓላማም ግልጽ አይደለም ይላሉ። ሰሞኑን እኮ ከፍተኛ ማህበረሰብ ክፍል ነው ከአላማጣ ከተማ ያለው፣ ብዙ ወጣት ነው የመጣው። የሚመጡት የረድኤት ድርጅቶችም ፖለቲካ ችግር ወይም በጦርነት ምክንያት የተፈናቀሉ ማህበረሰብ ለመርዳት የመጡ አይመስሉም። ጥያቄያቸው ልክ አይደለም። ከዚህ በፊት የመጡት ራሳቸው እርጉዝ፣ መጫት፣ አካል ጉዳተኛ ከ60 ዓመት በላይ ምናምን የሚሉ ጥያቄዎች ናቸው የያዙት። የእኛን ተፈናቃይ ታሳቢ ያደረገ አይደለም እርዳታ እየመጣ ያለው ይላሉ። ከዚህ በፊት በተደጋጋሚ በጦርነት ምክንያት መፈናቀል ገጥሞናል የሚሉት ተፈናቃዮች ጦርነቱ አይቀሬ ከሆነ ለእኛ ታላቅ ፈተና ነው ሲሉም ይደመጣሉ።
ከዚህ በፊት የራያ ህዝብ ከመፈናቀል አንጻር ብዙ መከራ አየ። ወጣቱ በየመንገዱ ተንገላታ፣ በማንነቱ ምክንያት ተገደለ። አሁን ደግሞ ከዚህ በፊቱ ለየት የሚያደርገው ትላልቅ የሃይማኖት አባቶች፣ ከፍተኛ ደረጃ ሀገርን ሲያገለግሉ የነበሩ የሃይማኖት አባቶች ሳይቀሩ ከ26 በላይ ተፈናቅለው ቆቦ ከተማ ይገኛሉ። ከዚህም በተጨማሪ ደግሞ ይህ ጦርነት የሚቀጥል ከሆነና ወደ አካባቢያችን የማንመለስ ከሆነ አስቸጋሪ የሚሆንብን ብዬ አስባለሁ። ጦርነቱ ሊጀመር ይችላል የሚል ስጋት እንዳለ የነገሩኝ ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ ትናንትና የተወሰነ ከባድ መሳሪያ ተኩስ መኖሩን ይገልጻሉ። ሊጀመር ይችላል የሚል ጭምጭምታም አለ። ትናንትናም ተኩስ ነበረ፣ በራያ አላማጣ አካባቢ ማለት ነው። ከባድ መሳሪያ ተኮስ ነበር። ከዛም የቆሰለም 1-2 ሰው ወደ አላማጣ ሆስፒታል ሲገባ ይቻላል ይላል መረጃው። በቀጣይ መረጃ የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ግብጽ በኢትዮጵያ ታላቁ ህዳሴ ግድብ ላይ ያቀረበችው መሰረተ ቢስ ውንጀላ ውድቅ ያደረጉ ሲሆን ካይሮ በፕሮጀክቱ ላይ እውነታውን ያላገናዘበ አቤቱታዎችን ከመደርደር ይልቅ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ ትሆናለች ሲሉ ገልጸዋል። በኤፍኤምኤንሲ ሐምሌ 21 ቀን 2018 ዓ.ም በተደረገው ዘገባቸውም አቶ ሀብታሙ በፓን አፍሪካኒዝም እና በራስን እድል በራስ የመወሰን ተምሳሌት እንደሆነው የሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ ለታችኞቹ ተፋሰስ ሀገራት ከስጋት ይልቅ በረከት ተደርጎ ሊወሰድ እንደሚገባም ተናግረዋል። ኢትዮጵያ ፕሮጀክቱ ምንም አይነት ጎልቶ የሚታይ ጉዳት አልደረሰም ብትልም ግብጽ ግን ግድቡ በሚገነባበት ወቅትም ሆነ ከተጠናቀቀ በኋላ ውንጀላዋን ከመሰንዘር አልተቆጠበችም። ሚኒስትሩ ኢትዮጵያ እያደገ የመጣውን የኤሌክትሪክ ፍላጎት ለማሟላት በሀገር ውስጥ ሀብትና በገንዘብ ጉልበት የተገነባውን የህዳሴ ግድብ ግብጽ የደህንነት ስጋት አድርጋ መቆጠሯ አቅጣጫ የተሳሳተ ነው ብለዋል። በተጨማሪም ህዳሴ ግድቡ ለሱዳን፣ ለጅቡቲና ለኬንያ የኤሌክትሪክ በመላክ ቀጠናዊ ትስስርን የሚያጠናክር እንዲሁም በሱዳንና በግብጽ ላይ የሚከሰተውን ወቅታዊ የጎርፍ አደጋም ለመቆጣጠር እንደሚያስችልም አብራርተዋል። ሀብታሙ በተጨማሪም ኢትዮጵያ ህዳሴ ግድቡን በመሙላቷና በማንቀሳቀሷ በግብጽ የውሃ ማከማቻዎች ውስጥ ያለው የውሃ መጠን እንዲቀንስ አድርጓል የሚለውን የግብጽ አባባል ተቀባይነት የለው ሲል ውድቅ አድርገዋል። ይልቁንም ኢትዮጵያ ለቀጠናዊ ትስስርና ለጋራ ኢኮኖሚያዊ እድገት ቁርጠኛ መሆኗን ገልጸው ግብጽ መሰረተ ቢስ ውንጀላዎችን ከማስፋፋት ይልቅ በተስማሙባቸው የጋራ ማዕቀፎች ስር ብትተባበር የበለጠ ልትጠቀም እንደምትችል መክረዋል። አክለውም ኢትዮጵያ እንደ አንድ ሉዓላዊት ሀገር ተፈጥሯዊ ሀብቷን የማልማትና የመጠቀም መብቷን እየተጠቀመች መሆኑን አስረድተዋል። ከሰሞኑ ከፍተኛ የግብጽ ባለስልጣናት ግድቡ በግብጽ የውሃ ደህንነት ላይ ስጋት ደቅኗል የሚል አዲስ ውንጀላ በማቅረብ ላይ መጠመዳቸውን የሚገልጹ በርካታ ዘገባዎች በመሰራጨት ላይ ይገኛሉ። ባሳለፍነው ሳምንትም ግብጽ ኢትዮጵያ ግድቡን ፖለቲካዊ በሆነና በአንድ ወገን ውሳኔ ተንቀሳቅሳለች ስትል የከሰሰች ሲሆን ይህ እርምጃ በግብጽና በሱዳን ላይ አሉታዊ ተጽዕኖ አሳድሯል በማለት ከሳለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከሞዛምቢክ የውጭ ጉዳይ ሚኒስትር ማኑኤል ሉካስ ጋር በካይሮ በጋራ በሰጡት ጋዜጣዊ መግለጫም የውሃ ደህንነት ጉዳይ ለግብጽ ሕልውና ጉዳይና ድርድር የማይደረግበት ብሔራዊ ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። አብደላቲ እንደተናገሩትም ግብጽ ኢትዮጵያ ዓለም አቀፍ ሕግና ቅድመ ማሳወቅ መርህን ችላ በማለት የህዳሴ ግድቡን በአንድ ወገን እርምጃ እንዳለማችና እንደምታንቀሳቀስን በተደጋጋሚ ማስጠንቀቃቸውን ከሰዋል። ኢትዮጵያ የላይኛው ተፋሰስ ሀገር እንደመሆኗ መጠንም በአንድ ወገን መወሰን አይቻልም ያሉት አብደላቲ ካይሮ የግድቡን አሞላልና አሰራር በሚገዛ ህጋዊ አሰራር ስምምነት እንዲደረግ ስታቀርበው የቆየውን ጥሪም ደግመውታል። ባለፈው የሰኔ ወር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፕሮጀክቱን ለግብጽ ትልቅ ችግር ፈጥሯል ካሉ በኋላ ዋሽንግተን በህዳሴ ግድብ ላይ ድርድር እንድታደርግ በግብጽ የቀረበውን ጥሪ እንደገና መቀበላቸውን ገልጸው ነበር። የኢትዮጵያ ባለስልጣናትና ተንታኞች ጥሪውን ውድቅ ያደረጉ ሲሆን በትራምፕ የመጀመሪያው የስልጣን ዘመን የተካሄደው የአሜሪካ ሽምግልና ለግብጽ ያደላና ኢትዮጵያ በፕሮጀክቱ ላይ ያላትን ሉዓላዊ መብት አደጋ እንደነበርም ሲናገሩ ቆይተዋል። ኢትዮጵያ የህዳሴ ግድቡ የታችኛውን ተፋሰስ የውሃ ፍሰት እንደማይቀንስ በተደጋጋሚ የገለጸች ሲሆን ከግድቡ የሚለቀቀው የተፋሰስ ውሃ አጥፊ የጎርፍ አደጋዎችን ለመቀነስና ቀጠናዊ የኃይል ትስስርን ለማጠናከር እንደሚረዳም ትመክራለች። ግብጽ ግን የግድቡ በአንድ ወገን መተዳደር በሚለው አቋም በመቀጠል የኢትዮጵያ የውሃ ሙሌትና የግድቡ አስተዳደር በውሃ ደህንነቷ ላይ አደጋ ይደቅንብኛል ስትል ትከራከራለች። የሀብታሙ መግለጫ አዲስ አበባ የካይሮን አቋም በድጋሚ ውድቅ ማድረጉን የሚያሳይ ሲሆን ወደፊትም የፖለቲካ ውንጀላ ሳይሆን በአፍሪካ ህብረት መሪነት ቀደም ሲል በተስማሙባቸው ማዕቀፎች መሰረት በሚደረግ ድርድር መሰረት መቀጠል እንደሚገባው አብራርቷል። የተወዳጆቻችን ቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባቸዋል ብለን የማቀርብላችሁ ዕለታዊ መረጃዎቻችን እስካሁን አደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።